አሁን ደግሞ እስቲ የፔሮል ሪፖርትን የፔሮል ሪፖርቶችን እናያለን። ዋንስ ፔሮል አፕሩቭ ተደርጎ ፔመንት ፕሮሰሱ ካለቀ በኋላ ፔሮላችንን ሪፖርት ለማየት አናላይቲክስ ጋር እንመጣና ፔሮል የምትለዋን እናያለን። ፔሮል የሚለውን ክሊክ ስናደርግ እዚህ ጋር እቺ ፎርም ትመጣለች። የመጀመሪያው ባንክ ፔሮል የሚል አለ፣ ፔሮል ሺት አለ፣ ፔንሽን ሳመሪ ሪፖርት አለ፣ ኢንካም ታክስ ሳመሪ ሪፖርት እኚህ በባክ ፔመንት ለሚወጡትም ፔንሽን እና ኢንካም ታክስ ሪፖርት አላቸው። ፔሮል ሺት ባይ ዲፓርትመንት አለን። ፋይናንስ ፔሮል ስሊፕ ሪፖርት አለን። ባክ ፔመንት ሪፖርት አለን። እነዚህ ሁሉ የፔሮል ሪፖርት ናቸው። እስቲ ከመጀመሪያው እንጀምር። ባንክ ፔሮል እንበልና እዚህ ጋር ፊስካል ይር ማለት ዓመተ ምህረቱን ነው 2016። እዚህ ጋር ደግሞ ፔሪዶቹ ወይም ማንዞቹ ናቸው። ለምሳሌ የጁንን ወር የባንክ ፔሮል ሪፖርት ማየት ከፈለግን እዚህ ጋር ክሊክ እናደርጋለን። እንደዚህ አድርጎ ቀጥታ ሰራተኞቹን ከነ አካውንት ነምበራቸው ከነኔታቸው ሊስት አድርጎ ያወጣል ማለት ነው። ቀድሞ በተሰሩት ቱቶሪያሎች ላይ የፔሮል ፔመንት ፕሮሰስ ላይ ሲካሄድ በባንክ ተደርጎ ፔመንቱ ቡክ ሲደረግ ይሄኛው ፕሪንት ተደርጎ አብሮ ይሄዳል ማለት ነው ወደ ባንክ። በእነዚህ አካውንቶች ነው የሚገባው በእያንዳንዱ ሰራተኛ ስም ወደ ባንክ ፕሪንት ተደርጎ የኛው ሪፖርት ይሄዳል። እዚህ ጋር በሲኤስቪ እና በፒዲኤፍ ፕሪቪው ማድረግ ይቻላል ማለት ነው። ሁለተኛ ደግሞ ፔሮል ሺት ነው። ፔሮል ሺታችን የ2016 የጁን ነው ባይ ዲፎልት መርጦ አምጥቶታል። ይሄ የእያንዳንዱ ሰራተኛ ፔሮል ሺት ነው ቶታሉ ማለት ነው የጁን። በዲፓርትመንት መለየት እንችላለን፣ በኤምፕሎይ መለየት እንችላለን። ለምሳሌ በኤምፕሎይ ከተባለ እስቲ ቡሎ የሚባለውን ስታፍ የሰኔ ወር የሱን ፔሮል ስፔሲፊካሊ እንደዚህ ማየት እንችላለን። ቡሎ 30 ቀን ሰርቷል፣ ደሞዙ 11000 ብር ነው፣ ወተር አላዋንስ አለው፣ ሃርድሺፕ አላዋንስ አለው። እንደዚህ ይያል ቶታሉን የቡሎን የረጅም ጊዜ ብድር ተቀናሽ ይሄን አይላለው። እንደዚህ ያደረግን በየኤምፕሎዩ ማየት እንችላለን። ሌላ ደግሞ እዚህ ጋር በጣም ወሳኝ የሆኑ ነገሮች አሉ። በኮስት ሴንተር ኤክስፔንስ ማለት እነዚህ አድሚኒስትሬቲቭ የሚባሉ ስታፎች፣ እዚህ ጋር ደግሞ ኮስት የሚባሉ ስታፎች አሉ። ዳይሬክት በብዛት ማምረት ላይ የሚሳተፉ ስታፎችን በእነዛም እየለየን ሪፖርት ማውጣት እንችላለን ማለት ነው። ሌላ ደግሞ የኢንካም ታክስ እና ፔንሽን ለአንድ ስፔሲፊክ ማንዝ ፔንሽን ወደ ፔንሽን አሁን የፔሮል ፔየብልስ የጡረታዎችን መክፈል ስንፈልግ የፔንሽን ሪፖርታችንን በዚህ በቀላሉ ፕሪንት አድርገን ፔመንት ሪኩዌስታችንን አስነስተን አታች አድርገን አብረን መላክ እንችላለን። ምንም ከፔሮል አንድ አፕሩቭ ከተደረገ ሁሉም ነገር ነው የሚሰራው። ኢንካም ታክስ ሪፖርትም አሁን የጁን እንዲህ በቀላሉ ኦን አፕሩቫል ሰርቶ ቁጭ ያደርግልናል ማለት ነው። ቶታሉን የተለያዩ የፔሮል ሪፖርቶችን በቀላሉ ከፈለግን እንደዚህ ሰፋ ያደርግን አክሰስ ማድረግ እንችላለን ማለት ነው ፕሪንት አድርገን። ሌላ ደግሞ ስሊፕ የሚባል ነገር አለ። ፔሮል ፋይናንስ ስሊፕ እያንዳንዱ ሰራተኛ ፕሪንት ተደርጎ ይሰጠኝ ካለ ይሄኛውን ፕሪንት አድርገን አውጥተን መስጠት እንችላለን። አሁን ግን ፔፐርን ሴቭ ማድረግ ስላለብን እዚሁ ጋር ማሳየት እንችላለን ማለት ነው። ሌላ ባክ ፔመንትም ከፍለን ከሆነ የባክ ፔመንቶችንም ሪፖርት ማየት እንችላለን። አሁን በዚህ ወር ምንም ባክ ፔመንት ስለሌለ ምንም አይመጣም ማለት ነው። ሌላ ሪፖርት እዚህ ጋር የምናየው ደግሞ እዚህ በቀላሉ አካውንቲንግ ውስጥ ገብተን ሌጀር ውስጥ ማየት እንችላለን። ለምሳሌ የሰኔ ወር ፔሮል ሲሰራ የረጅም ጊዜ ዕዳ የነበራቸው ሰዎች ከነበሩ ምን ያህል ቀንሷል የሚለውን ማየት እንችላለን። ስታፍ ነምበር ሎንግ ተርም ሎን እና ሰራተኛውን እዚህ ጋር ለምሳሌ ቡሎ የሚባል ሰራተኛ ቅድም እንዳየነው ሪፖርቱ ላይ የረጅም ጊዜ ብድር ከፍሎ ነበር። አሁን ሰውየው 120,000 ብር ነበረው፣ በዚህ ወር 10,000 ብር ሲከፍል 110,000 ብር ይቀርበታል ማለት ነው። እንደዚህ አድርገን የሌጀር ባላንሳችንን ማየት እንችላለን። ሌላ ፔሮል ሪፖርት ጋር ማየት የምንችለው የተቀጡ ሰዎች ነው ቆርጦባቸዋል የሚለውንም ማየት እንችላለን። ፔሮል ሺት ላይ እንገባና 2016 ብለን ሰኔ ወር ጀምሮ ሰራተኞቹ ለምሳሌ ትእዛዙ የሚባል ሰራተኛ ዲሲፕሊን ኬዝ ነበረበት። ስለዚህ እዚህ ጋር ፔናልቲ ከሱ መቁረጡንም ቼክ ማድረግ እንችላለን ማለት ነው። ፔናልቲ ይሄን አይል ብር ከሱ ቆርጧል ማለት ነው። ስለዚህ ፋይናንስ ውስጥ ገብተን
ጀነራል የሆኑ ሪፖርቶችን ማየት እንችላለን ከፔሮል ጋር የተያያዙ ሪፖርቶችን ፔሮል ፔየብልስ የፔየብልስ ስንል ፔሮል ፔየብልስ ከፔሮል ተሰብስበው የሚከፈሉ ጠቅላላ ያለውን ሌጀር እዚህ ጋር ማየት እንችላለን ለምሳሌ ኢንካም ታክስ ወደ 2 ሚሊዮን ያህል ተሰብስቧል ፔንሽን ይሄን ያህል ተሰብስቧል እስካሁን አልተከፈለም ኮስት ሼሪንግ ይሄን ያህል ተሰብስቧል ለሌበር ዩኒየን ይሄን ያህል ብር ተሰብስቧል ኮርት ኦርደር ይሄን ያህል ብር ፖለቲካል ፓርቲ ዴቨሎፕመንት አሶሲዬሽን ኤችአይቪ ለድራውት ለሶሻል ኮንትሪቢዩሽን ይያለ እነዚህ ናይል ብሮች ተሰብስበዋል ማለት ነው ለሴቪንግ ቁጠባዎች የተሰበሰቡ ብሮች ናቸው እነዚህ ሁሉ ዋንስ ፔሮል ጀነሬት ተደርጎ አፕሩቭ ሲደረግ የሚመጡ ሌጀሮች ናቸው ስለዚህ አንድ ሰብሰብ በተደረጉትን ደግሞ በሌላ በፔመንት ፕሮሰስ ይከፈላሉ ማለት ነው ሶ በጠቅላላው ከፔሮል ጋር የተያያዙ ሪፖርቶችን እዚህ ጋር አናሊቲክስ ብለን ፔሮል ጋር እናገኛለን ማለት ነው ስለዚህ እንዲህ በቀላሉ አክሰስ ያያረግን ሪፖርቶችን ናቪጌት አድርገን ማየት እንችላለን ማለት ነው አመሰግናለሁ